ከወጣ አይቀርም እኔ ሆናል እሱን ነው ልገባበት ነው ያማራው ይሄ ጉዳይ ኢትዮጵያ አብቅቶለታል ፋኖን ቅዘኑ እየቀዘነ በድሮን እያለቀ ነው አሁን እኔ እንደውም አሁን ምን ላረክ መሰለሽ ይሄ አንድ አድሚኒስትሬሽን ምናምን ነገር ዲግሪ ለያዝና በቀጣውን በቃ ቋንቋ በደንብ ቋንቋ መሄድበታለሁ አሁን ፍሉንት በቃ አለ አይደል ይሄ እንትኑን ግራማር ምናምን ችግር የለውም አክሰንት እንደነሱ አድርጌ እንደነዚህ ቀዘናም ሶማሊያ እያወራው እንደ ኦሮሞ እንደ ትግሬዎች አሁን አንዳንድ የተማሩ አሉ እንደነሱ አሁን በቀጣይን ኮርስ እንግሊዘኛ ራሱ ለጠልጠዋል በደንብ እንዳዲስ ለጥልጨ ምንድነው ሆኖ ከዚህ በኋላ አክቲቪስት ነው ሆኖ የአሜሪካን አክቲቪስት ኢንተርናሽናል አክቲቪስት ነው ሆኖ እስላምን ቀጠቅጠዋለሁ ጴንጤን የአሜሪካን ጴንጤ ቂጡን ገልቤ ነው ምገርፈው ራሱ ቃወመዋለሁ የማይሆን ነገር ሁሉ ይሄን ዓለም የማይመች ለጠልጠዋለሁ በቃ በሰው ሀገር ገብቼ ፈተፍታለሁ ቻይናና ህንድን 19 ልጅ እየወለደ ዓለምን እያጠፋ እንደሆነ ህንዶች እዚህ ሀገር እየመጡ እስላሞች ናቸው ሀገር እየበከሉ ያሉ መሆኑን ለትራምፕ መናገር ፈልጋለሁ ቂጡን ገርፎ እንዲያስወጣው ማለት ነው አሁን እኮ ህንድ ብታዩ 19 ሆኖ በአንድ ክፍል ቤት ውስጥ ነው የምታገኘው ደግሞ ዘረኛ ብታዩ ቅማላም 5 ሳንቲም 1 ሳንቲም ሾፕ ላይ አይተውም ቼንጅ ይላል እጁ እንዲያርጉ ሚስተር ቼንጅ ይላል 1 ሳንቲም እኮ ነው ቼንጅ ኧረ እባክህ ለልስጥ አንድ ቀን ማን 50 ሳንቲም ሰጥተው ቼንጅ እያለ ያረስቶታል ልጁ ጥቁር ነው ምንድነው ቼንጅ ይላል ለካ 1 ሳንቲም መልስልኝ ነው እናት አፈር ትብላል ብዬ 50 ሳንቲም ግንባሩ ላይ መትቼ በቃ ወረፋ ይዞብኝ ህንድ እንዲህ አይነት ቆሽታም ዓለምን እያረከሱ ነው አሁን ግን መውለድ ነው ብታዩ በቃ ቻይና መውለድ ምን አገባቸው ቻይናውን ትንሽ ሀገር ናት እኮ እንዴት 1.3 ቢሊዮን ህዝብ ይኖርባታል በተደራራቢ አልጋ እንደ ዶሮ እንቁላል እኮ ነው እየተኛ ያለው ቻይና ራሱ ያደገ እንዳይመስል ቻይና ቴክኖሎጂ ነው እንጂ ያገዛቸው በእውነት ቻይና የወደቀና የሞት ሀገር ነው ልንገርሽ ህንዶች 1.2 ቢሊዮን ናቸው እነሱን የመቀለብ አፍሪካ እንትን አለበት እንዴ ብሪጅስቶን ማን ነው እነሱን የሚቀልብ ማን ነው ነጭ የሚቀልብ ለምን አባቱን አንድ ብቻ የማይወልድ እንደውም ቻይናዎች እኮ አፍሪካን ለመውረር ነገርኩሽ እኮ ሊወረን ነው እንዴ እኛ ፈጥነን ይኸውልሽ ሚሳኤል ካላዘጋጀን ኒኩሌር ካላብላለን ቻይና ይወረናል ልክ እንደ ጀርመን መተኮስ አለብን እንደ ራሽያ አሁን እኮ አፍሪካን አሰፍስፈዋል እኮ ቻይናና ህንድ ሊወሩን ማለት ለምን እየወለዱ እንዴ አንቺ እኮ ዱባይ እኮ ሰላም ያለው ሀገር ነው አይ ላቭ ዱባይ ሙስሊምስ የሚገርምሽ እነዚህ የሸሪዓ ህጋውን እዚህ የሚባረሩትን እዚህ የሚበጠብጡትን ቂጣቸውን ወግተው ሲያስወጣቸው እዚያ ነበርኩ እኔ ገብቶሻል እኔ አንድ ነገር ልንገርሽ በእነሱ መሀልም እኮ ልዩነት አለ ሙስሊም ሙስሊም አለ ይሄ ደግሞ ኮንሰርቫቲቭ አማራው በፍጹም የሚድን አይደለም ህዝቡ አይድንም ዘመነን አሳዶ ከመምታት እስክንድርን ይሄን ተፈራ ምናምን ይባሉ እነዚህን ዛሬ ተመልከች 30 ፋኖች አሁን ጭቃ የሆነ ፎቶ እያየው ይበለው ዘመነ እኮ ጠፍቷል ተብሏል አስረስ ላይ መተኮስ ካልቻለ እስክንድር ላይ መተኮስ ያልቻለ የፋኖ መሪ ያሉት የፋኖ መሪዎች ላይ መተኮስ ያልቻለ ፋኖ እውነተኛ ፋኖ ካለ ይበለው ነው የምልሽ እንግዲህ ዋናው ወደ አንቺ ልሰጥሽ ነው እኔ አሁን የዛሬው አጀንዳዬ ምንድነው ማስተላለፍ የፈለኩት ብልጽግና የሚሉን ራሳቸው ትግሬዎች ናቸው አብይ የሚሉ እነሱ ናቸው እንደውም አብይ እንዲመታ ይፈልጋሉ ለምን ክልል ውስጥ እየዋደሙ አቶ አያሌው መንገሻ ቅድም ነግረሻል ኧረ ተከባለ አማራ ውጣ 3-4 ቤት ጥተው ሰውየው ለራሳቸው ብለው ምንም ሳይጎላ እንዴ አቶ አያሌው እኮ ዛሬ እኮ ብልጽግና ውስጥ እኮ ቢሆኑ ኖሮ የለውጡ ጊዜ እኮ የደህንነቱ ዋና መስሪያ ቤት ይሆናሉ ኃላፊ ነው የሚሆኑት ጌታቸው አሰፋ ባያቸው አልፈለጉም አቶ አያሌው ሀገር የመምራት አቅም ያላቸው በትክክል አሜሪካን አንቺ ኢትዮጵያ አሜሪካን ማማከር ይቻላል እኮ እንዲህ አይነት የአማራ ልጅ እኮ የሚገፋ እንደ ዘመርኩን በቀለ ያለ አለሌ የሚሸከም እንደ ሀብታሙ አያሌው የሚባል ቀባጣሪ ያውም የአማራ ብሔርተኝነት አያገባኝም አልፈልገውም እያለው ሻለቃ ዳዊት የሚባል ፋኖ አዲስ አበባ አይገባም በሬድ ቲርስ በደምንባ መጽሐፉ ላይ ገጽ 17 ላይ ሻለቃው ምንድነው ያሉት
አማራ ንቅስና ሬዚስት ነው። ምንድነው ይሄ? ዘረኛ ነው፣ መጥፋት ያለበት ነው። መንግስቱ ኃይለማርያም ኦሮሞ ስለሆነ ነው የደገፍኩት። መሬት ላራሹ ያልኩ 90% ኦሮሞ ጭሰኛ ስለሆነ ነው። ለኤርትራ ስስልባለኝ ሬዚሜ ለአብይ አህመድ አቅርበው ስለተከለከሉ ብቻ መጣው ከ500-600 ሺህ ዶላር በላይ እኮ ኦርቶዶክስ እስላሙ እያለቀ የኦርቶዶክስ ጄኖሳይድ ብሎ የጀመሩት እሳቸው ናቸው። እንግሊዝ መጣው ይሄን ደግሞ የወከለብን ይሄ ቅማጫ እስክንድር ነጋ የሚባል ነው። ተመልከት፣ ተናበው የሚሰሩ ትግሬና ሚስቱ ልጁ ትግሬ ነው። ምንድነው 8 ሚሊዮን በጠቅላላው 10 ሚሊዮን ዶላር እነሱ ወስደዋል። ይሄን ያደረገላቸው ማን ነው? ዲያስፖራው። የውሸት ሚዲያዎች እየደገፉ እነዘመነ በሙሉ የአማራ ሀብታሞች በሙሉ ገዝተውታል። በሙሉ ቲክታከሯ ሁሉ ተገዝታለች። መሀይም ሁሉ ወጣውን አብይ ነው ጠላት፣ ኦሮሞ ነው ብልጽግና ነው ጠላት ይልሻል። ትግሬው ነው ያን የሚያደርገው በገንዘብ አውቆ ነው። አብይን በማስጠላት ብልጽግናን በማስጠላት ከአማራ ፋኖ እውነተኛው ይመጣል ብለው ስላሰቡ ትግሬዎች ፋኖ ስልጣን እንዲዝ ይፈልጋል። ብርጅስቶን ትግሬ ኤርትራዊ እንዴ አሰብን ሰጠ ማለት እኮ። አማራ ወደ ስልጣን መጣ ማለት ህገ መንግስቱ ይቀደዳል። መሬት ላራሹ የሚባለው ነገር ይሄ መሬት በመንግስት ይቀራል። አማራ ሰርቶ በሀገሪቱ ላይ ኦሮሞ ምንም ይንቀሳቀሳል። ትግሬም ሰርቶ ይበላል። ይሄን አይፈልግም ናዚ ህዋት፣ ይሄን አይፈልግም ናዚ ሻቢያ። እንዴት ቀይ ባህርን ይሰጣል? ለአማራ ከመጣ ቀይ ባህር ይከፈታል። ጎጃሜ ወሎዬ ሁል ጊዜ ቂጡን አፈንድዶ ለትግሬ የሚደረግ ነው። ልንገርሽ፣ ጎንደር ለምን ይጠሉታል መሰለሽ? ሸዋየው አንቀበልም ትግሬ ስላለ ነው። ይሄ ሀቅ ነው። ከአጥናፉ አባተ ጀምሮ ብናይ ህዝቡ ታግሎ ያመጣውን ትግል ለሌሎች ለኦሮሞች የሚሸጡ ናቸው እኮ ጎጃሜዎች። ዛሬ ደግሞ ዳግማዊ አጥናፉ አባተ ይሄም ማስትሬት አለ ያም ማስትሬት አለ። ይሄ እኮ ሲቪል ሰርቪስ ምናምን ተረዳድተው ነው እንደዚህ ያደረጉት። ጂኦግራፊን ያጠናው ምናምን። አጥናፉ ግን የሚባለው በጣም የተማረ ነው። እነዚህ ጎጃሜዎች አማራ ልናረጋቸው አንችልም። እነዚህ ወሎዮች ከብት ጠባቂውን ዋርካው እያሉ የሚጠሩ ደደቦች ናቸው። ስለዚህ አሁን የኔ ዓላማ ምንድነው? ዛሬ የመጣንበት የዚህ ሁሉ የምስራቅ አፍሪካ በተለይ የኢትዮጵያ ችግር የትግሬ ችግር ነው፣ የህዋት የሻቢያ ችግር ነው፣ የኦነግ ችግር ነው። ብልጽግና ጠላት ነው፣ አብይ ጠላት ነው የሚሉን እነሱ ተመራጩ ነው፣ ተመልሰው ለመምጣት ነው። እነሱ መጡ ማለት ደግሞ እንኳን ጠመንጃ የባህር ዛፍ ዱላ መያዝ አማራ አይፈቅዱለትም። የትግራይ እናት ላይ ተኩሳል እየተባለ ኢንዲጂነሱ አማራ አሁንም ብልጽግና ነው እያሉ እያሳሳቱ በፋኖ የሚያስመቱት እንዴ። መከታው የሚባል እኮ የ70 ዓመት ሽማግሌ እኮ ጀግና የአማራ ገበሬ እኮ በጥይት ወንፊት ሲያደርግ እኮ በቪዲዮ ላይ አይተናል እኮ። አየሽ እንዴት እያጠፉን እንዳለ። ስለዚህ አሁን አብይ አህመድን ደግፎ የነበር አማራ የተዋጋለት አማራ አውርድ ስትባል ማውረድ ነው። ነግረው ነበር አቶ አያሌው መንገሻ ትግሬን አግደህ በጁንታ ጦርነት ጊዜ ወደ አብይ ሂድ፣ አሊያ ግን ህዝባችን እየጨረሰ ነው። አንገታችንን ያስደፋንን ትግሬ ስናይ ኦሮሞዎች ደግሞ አንገታችን እየቆረጡ ነው ወደዚያ ዝመት ሲሉ ማን ሰማ? ተፈራ ማሞ ትግሬ ስለነበር ነገሩት፣ አልተቀበለም። ይሄው ዛሬ ደግሞ ጫካ ገብቶ ሚስቱን አሰማርቶ ሚስቱ የሻቢያ ሰላይ ኤርትራን አትነኩም ትግሬን ይላል። ተመልከት አማራ አሁን ያሉት ከልደቱ አያሌው ጀምሮ እነ ይልቃል ጌትነት እነ ምናምን የምትሏቸው ገዱ አንዳርጋቸው ምናምን በሙሉ እነ ማዛ መሐመድን ሀብታሙ አያሌው በሙሉ የአማራ ዶክተሮች የሚባል እንደነ ሰሎሞን ጉሳ ያሉ ኦሮሞች ይሄን ነው ተደራጅተው በአንድ ውስጥ የሚሰሩ እንደ ምናላቸው ስማቸው አይነቱ በሙሉ አብረው ነው የሚሰሩ። የአማራ ዶክተሮች ጭምራሉበት የኦሮሞ ዶክተሮች ትግሬዎች ሁሉ እንደነ ማናጎናፈር እንደሚባለው እነዚህን በሙሉ ወረቀት የላቸውም። ብልጽግና ጀግና ቢሆን ኑሮ አምባሳደር የሚባል ደደብ ነው እንጂ እዚህ ጋር እየበላ የሚያገሳ የሚተኛ ነው እንጂ ጠጅ የሚጠጣ ውስኪ ሲቀዳ የሚያድ ነው እንጂ የአብይ አህመድ ጥሩ የዲፕሎማሲ ሰው ቢኖረው ኖሮ ይሄን አመፅ የኔፓልና አብዮት ቀስቅሰው እየቀሰቀሱ እንደና አዶናይ ያለውን መልምለው አስገብተው ልክ እኮ ኔፓል እኮ በቲክታከሮች ነው፣ በሁለት የታወቁ ቲክታከሮች ነው፣ በሚሊዮን የሚከተላቸው ነው። ህዝቡን ዲስኦቢዲየንስ አስነስተው ህዝብ አመፅ ቀስቅሰው ያልተደራጁ ስለነበር መንግስት ወደቀ። ማን ወሰደው? ሚሊተሪ ጁንታው መልሶ እነዚያን ቲክታከሮች በላቸው።
ወጣቱን በላ ተመልሶ እንደ ደርግ ዘመነ መንግስት ኃይለ ሥላሴን ጥለንለት ኦሮሞ ሁልጊዜ መቼም አማራ በደማበት ነው ኦሮሞ የሚመጣው። ሁልጊዜ ኦሮሞች ሀገር እንዳዋረዱ ነው። ጠንከር ሲል እንደ ይፈረጥጣሉ። አማራ ደግሞ ከዚያ በኋላ ችግሩን ጥለውለት ይሄዳሉ። አማራ ደግሞ ይችን ሀገር ስለሰራ ስለሚወዳት እየተዋጋ አጥንቱን ይከሰክሳል፣ ደሙን ያፈሳል። ተመልከች እንግዲህ ታያለሽ የሚሰራው ስራ አማራ። ስለዚህ የዛሬ ዋናው አጀንዳችን የምትሄጅበት ችግሮች ሁሉ የምስራቅ አፍሪካ በሙሉ የኢትዮጵያ ችግር የህዋትና ሻቢያ ነው። ኦነጋዊ ራሱ የሻቢያ ዘር ያለባቸው ናቸው። አብይ የሚሉን አብይን መተን እነሱ ተመራጭ ነው እንዲመጡ ነው። የአማራን ሰቆቃ ያበዙት አንደኛ ፋኖ ተከፋፍሎ እንዲጠፋ አብይም ይፈልጋል። አቶ አያሌው እንዳሉት አፈነው የትም አባቱም እንዳያራርገው ተበተነ። ዛሬ የአማራ ፋኖ መክሰሩን የምታዩት ምርኮኛ የኦሮሞ ወታደሮች የደቡብ መተኮስ የማይችሉ ትጥቅና ስንቅ ስላላቸው ብቻ ንቀውት አማራን። ይሄው ህዝቡም ደግሞ ቡትቷን የማይገባው ህዝብ ስለሆነ እንደ እሸቱ መለሰ ሄዶ እየሰለለችው ኦሮሞም ይምጣ፣ አዎ ይምጣ፣ ሶማሌም ይምጣ። እንዲህ አይነት አማራ ልክ እንደ ትግሬዎች ጨፍጭፈን ነው መጨረስ ያለብን። አይጠቅሙንም። ዛሬ እኮ ቡትቷን ለብሳ ትናንት ያያችኋት እናት ልሄድ ነው ወዴት ነው የምትሄድ? ለሞት ነው የምሄድ፣ ወደ ሞት ነው የምሄድ። ምን አባቷ ወደ ሞት ትሄዳለች? እዚያው ላይ መድኃኒት ጠጥታ ትሞት። ጠላቷ እኮ እስከዛሬ ማን እንደሆነ ይሄን የሰራባት የማትገነዘብ የአማራ እናት ጠርገን እንደ ትግሬ ካላጠፋናት ወጣቱ አይተርፍም ነው፣ ዘራችን አይቀጥልም። ጀምሮ አብይ የሚሏችሁ ትግሬዎች ናቸው። አክቲቪስቶች መጥተው ነው የመጡት፣ እነሱ ናቸው። ልክ በረንዳ የሚያክል መነጽር አድርገው ደግሞ አንዳንድ ትላልቅ ሴቶች መጥተዋል። ኮልታፋ ከስረዋል ማለት ነው። ባዞይ ህዋትን ለአራት በትነው የታባቱም አንድ ሊሆን አይችልም። አሁን የፋኖ መሪዎችን አሳዶ የሚመታ ኃይል ከተፈጠረ አማራ ሊድን ይችላል። ከዚህ በኋላ ግን ፋኖ ተደራጅቶ 4 ኪሎ ይገባል የሚባለው ውሸት ነው። ህዝባዊ አመፅ የሚጠቅመው ለእነ ልደቱ አያሌው ነው። ልክ እንደ ኔፓል ትከስራለህ አማራ። የተደራጁ ቲዲኤፎች፣ የተደራጁ ሻቢያዎች 3 ሚሊዮን ትግሬ አዲስ አበባ ውስጥ አስቀምጦ አብይ አህመድ በጀት እኮ ለትግራይ እየሰጠ እየመደበ መሳሪያ እያስታጠቀ ቀይ ባህር እንዋጋ የሚል እኮ ደደብ መሪ ነው። አይኪው ዜሮ የሆነ ህዝብ ተፈጥሯል። እሱም ያው ነው። እኔም ከዚያ የወጣው ነኝ፣ አንቺም እኛንም ያጠቃልላል። ፖለቲከኛ የለውም አማራ፣ አክቲቪስት የለውም አማራ፣ ሚዲያ የለውም አማራ። ሁሉም በገንዘብ የሚሰራ የሚሸጥ ነው። ደደብ ነው። ለራሱ ሆድ፣ ለራሱ ቤተሰብ፣ ለራሱ ቤት የሚያስብ ነው። ዝርፊያ ነው። ስቶፕ አማራ ጄኖሳይድ በሚል ለ50 ዓመት መሰለፍ ዋጋ የለውም። አማራ እንዲጠፋ ኦርቶዶክስ እምነቱ እንደሆነ እንዲጠፋ ያቀዱት ምዕራባውያን አይደሉም ወይ? ኪሲንገር እኮ አሜሪካዊ ሆኖ የውጭ ጉዳይ ፖሊሲ የጻፈ ነው። ለምንድን ነው ዋይት ሃውስ ሆነን የምንሰለፈው? የለንደን ፋኖ ብሎ አፕሊኬሽን ፈጥሮ ዌብሳይት ፈጥሮ እየዘረፉ ያሉ ወረቀታቸውን ሊያስተካክሉ እንጂ ከነዳኛው አለ ጋር ትልልቅ መቀመጫ ሲደፍሩ የሚያድሩ ናቸው እንጂ ለመሞገስና ወረቀት ለማግኘት እንጂ አንተን ነፃ ሊዋጣ አይደለም። የእንግሊዝ መንግስትም ጻፈልን ያሉት አይተነዋል። ሂማኒቴሪያን አሲስታንስ እናረጋለን ያለ ድሮም የሚያደርገው ነው። ኦሮሞማ መንግስት ግን አማራን ጨፍጭፏል አላለም። የሚያስጨፈጭፉ እነሱ አይደሉም ወይ? የእንግሊዝ ፓርላማ አልነበረም ወይ አማራ መጥፋት ያለበት ብሎ የተናገረ? ልክ እንደ ሚኔሶታው የጀርመን ናዚ ተደብቆ አሜሪካዊ መስሎ ኦሮሞች እንደረዳ ማለት ነው። ስለዚህ የኛ ዓላማ አሁን መናገር የፈለግነው ዛሬ 30 ፋኖ ስለሞተ አብይ መጥላት የለብህም። ዘራፊና ሌባ ፋኖ መመታት አለበት። ይሄ 30 ፋኖ የምትዩ እዚያ ምስራቅ ጎጃሙ ሲያውደልድል ነበር። ወንድሞቻችን ናቸው እነዘመነ እያለ እርምጃ መውሰድ ያልቻለ ገልቱ ነው። ልክ እንዳሰግድ መኮንን የተበላ ነው። አሰግድስ እጁን የሰጠ፣ እነዚህ ደግሞ በድሮን የነደዱ። ከዚያ በፊት ግን ማርሸት ማንደድ ይችሉ ነበር። አስረስን ሊያነደው ይችል ነበር። ዘመንን አጣድፎ እዛው ኤርትራ ውስጥ መስለው ገብቶ መምታት ይችላሉ። እስክንድርን መምታት አቅቶት የመሰለሽ የሸዋ ፋኖ ልክስክስ አማራ ስለሆነ ነው። እንደ ወንድም እንደ መሪ ስለሚያዩ ነው። ስለዚህ የአማራ ህዝብ አሁን ተማሮ ሆን ተብሎ ህወሓትን እንዲቀበላት እየተገደደ ነው። የአማራ ህዝብ ይህን ካረገ ደግሞ ለዘላለም ጠፋ ነው። ይህንን ነው እንድታስረጅል የምፈልገው። ብርጅስቶን አብይን በመጥላት ብቻ ሆን ብለው ነው
እና አብይን ያመጣው አማራ ነው፣ ኦሮሞ ነው፣ ሁሉም ነው ደግፎ ያመጣው። ትናንትና ትግሬዎችን ትዋጋለት አልነበርኩም ወይ? ዛሬው ፋኖ አቶ አያሌው መንገጃ ሲነግሩ መይሰማህ ዘለኮ ገደለ ገባው ጠመንጃን አውር ሲባል እንጂ ለአማራ ቢሆንማ ፋኖ ነፃ ለመውጣት ለስልጣን ቢሆንማ ወለጋ ላይ ስንገደል፣ ዝዋይ ላይ ስንጨፈጨፍ፣ እንቁፍቱ ላይ፣ ሐረር ላይ፣ ወለጋ ላይ፣ መተከል ላይ በጅምላ ስንቀበር ስንገደል፣ ሂጃብ ለብሰን በአማራነት ስንታረድ አላሁ አክብር እያሉ በእምነት አንዱ ነን እኳ ሲያርዱን አማራ ስለሆን ነው። ያኔ ፋኖ ተራቸው ይገባ ነበር። ፋኖ ዛሬ ጫካ የገባ አብይ አህመድ ጠመንጃን አምጣ ስላለው ከትግራይ ጋር አጋጥሞት መልሶ ጠላት አፍርቶበት አምጣ ስላለው ነው እንጂ ለአማራ ነፃነት አልነበረም። ማሳየው አሁን ፋኖ አንዱ ነው፣ አልቀጠለም። ግማሹ የኤርትራ ቅጥረኛ ነው ዘመነ፣ ግማሹ የህወሓት ቅጥረኛ ነው ምሬ፣ ግማሹ የብልጽግና ቅጥረኛ ነው የጎንደር ፕሮፌሰሮች፣ ግማሹ ለራሱ ስራ የሚሰራ እንደነ ሻለቃ ዳዊት ያለውና እስክንድር ነጋ ስልጣን ነው የሚፈልጉት። እነ ሻለቃው አብይን የተቃወሙት ሪዙም ከለኩ በኋላ አልቀበልም ብሎ ቅርጫቱ ስለከተተባቸው ህልማቸው በ90 ዓመታቸው እኒህ ሰውዬ የውጭ ጉዳይ ሚኒስትር መሆን ነው። ለኤርትራ ደግሞ ስስ ልብ አላቸው። አባታቸው ደግሞ ባንዳ ነበሩ። ጋዜጣ ላይ ቪቫ ጣሊያን እያሉ ይጽፉ የነበሩ ናቸው። ስለዚህ አማራ አብይ እያልክ በድሮን ፋኖ አለቀ እንኳንም ጭጭ አረገው። ለምን ታብታብ አድርጎ የአማራ ልጅ እንበለኝ መሪዎቹን ያልበላ ፋኖ፣ የውሸት ቅጥረኞችን ያልበላ ፋኖ ነገም የቀረው ገና ያልቅለታል። ዛሬ እኮ አማራ መናቁ መተኮስ የማይችሉ የኦሮሞ ወታደሮች በእነዚያ መልካም ምድሮች እኛ ባደግ አረቄውን እየጠጣ ከተማ ላይ ያብይ ጦር አለ፣ መለስተኛ ከተማ ላይ ደግሞ ፋኖ የሚያስተዳድረዋል። ይሄንን ሰክሯል፣ እንዲህ ብሏል፣ ምን ብሏል ምናምን ብልጽግና የሚሏችሁ ትግሬዎች ናቸው። እነማን? ህዝቡን አላልኩ። ወያኔ እና ከወያኔ ጀርባ ያለው ትግሬ፣ ሻቢያ ከሻቢያ ያለው ወይ ጀርባ ያለው ትግሬ፣ ኦነግና ከኦነግ ጀርባ ያለው ደጋፊ፣ እዚህ ውስጥ የሚቃወሙ የአማራ ጠላቶች ናቸው። ግብር ሰብሳቢዎች፣ ቀረጥ ቀራጭ የፋኖ ቤተሰቦች ናቸው። ቀጥይ ሂጅበት። ትህነግና ህግደፍ ነው የምትሚሉት እነሱ ናቸው። አዎ ስማቸው ብዙ ነው ለማደናገር። ወያኔ ስትላቸው ወያኔ እኛ ህዝብ ነን ይለዋል። እንግዲህ ምንም ማድረግ አይቻልም። እነሱ ሲያርዱን ጦት ቆረጡ ብለው ሐውልት ሲገትሩ ስም አልጠቀሱም። አማራ ብለው ነው አራጅ ብለው የጻፉብን መጽሐፍም ሲጽፉ። እነሱ ግን ቲፒኤልኤፍ በሉን፣ ትህነግ በሉን፣ ህግደፍ በሉን ምናምን ይሉናል። እንግዲህ ምን ይደረግ? ይህ ሁሉ የአማራው ጅልነት ነው እንዲያራቸውን እንዲያሩ ያደረጋቸው። ዋና ወደ ዛሬ ነጥብ ስገባ ይሄ የኔፓልን የሚያነሳው ልደቱ አያሌው ኔፓል ውስጥ 2 የቲክቶክ በጣም ብዙ ፎሎወርስ ያላቸው ይሄንን የዋህ በኢሞሽን የታመቀ ወጣት ሲያስነሱ ከዛ ኮፒራይት አድርጎ አዶናይ የሚባለውን ሰው የኢትዮጵያ አስገብቶ አዶናይን ገንዘብ ከፍሎ ወደ 3 ሚሊዮን ፎሎ እንዲያረገው አደረጉ። እነ ተምር የምትባል መብራት ገብረ ኢየሱስ የምትባሏ ሴትዮ ሳትቀር አብይ አህመድ ተከታይ ስለሌለው በማን ነው ስሙ በአዶናይ ቀንቶ ነው የሚል የጠላ ቤት ወሬ ይዛ ትላንት ነው ከትላንት ወዲያ ስትተፋ ነበር። ዛሬም እንደዚሁ ይሄ አዲስ ድምፅ የሚባለው ሰውዬ ቤትም ስተፋ ነበር ከነ ውሪ ታደሰ ጋር። እናው ምን ልልህ ነው ልደቱ አያሌው አዶናይን ወደ ኢትዮጵያ ሲያስገባ ይሄን ሁሉ ኦርጋናይዝድ አድርጎ ነው ያስገቡት። አንደኛ 3 ሚሊዮን ተከታይ ቢኖረው 3 ሚሊዮን የግራ እግር እኔ አለችኝ አንድ ናይጄሪያዊ ኤልኤ የምትኖር ማነበረ ስሟ ኮራ አዳቢ ነው የምትባለው ከ10 ሚሊዮን ፋውንዴሽን ብሎ የሚዘርፈው ሰውዬ ስሙ ስለጠፋ እና በዚህ ህዝብ ደም ላይ ሀብት ያፈሩ እነ ልደቱ አያሌው ናቸው ከአዶናይ ጀርባ ያሉት። ገባችሁ አሁን? ለዚህ ነው እየወጣ የከተማ አመፅ ኔፓል የሚለው። ሌላው ደግሞ የነአምን ዘለቀ ግሩፕ ነው። የነአምን ዘለቀም ግሩፕ ከዚህ ውጭ አይደለም። ነአምን ዘለቀ አብይ አህመድን በፖለቲካ ምንም ልዩነት የላቸውም። ያው ፖለቲካው ሲስተሙ ማስቀጠል ነው። ሲስተሙ አማራ ጠል ነው፣ መቀጠል ስላለበት ነው
ስለዚህ ስለ ኢትዮጵያ ንቅናቄ ብሎ የመጣው ስለ ኢትዮጵያ ትብብር ንቅናቄ ብሎ የመጣው በእነኚህ ስማቸውን ሰምተን ባናቅ ዶክተሮች ናቸው። ግን ያው እንደነገርናችሁ ከዋለልኝ መኮንን ጀምሮ እስከ ኢህአዴግ አሁን ብልጽግና ድረስ አገሪቷን ያብተው መተው አሁንም ወጣቱን አስፈልተው ይሄንኑ እነሱ የሚቃጁለት በምናብ ያለው ኢትዮጵያ። እኛ ኢትዮጵያን እኮ አናቃትም። ኢትዮጵያ የምናቀው በመሰደድ በመታሰር በመደብደብ በመራብ በገዛ ሀገራችን ባይተዋር በመሆን ነው። እነሱ የሚያውቋት ኢትዮጵያ የት እንዳለች አናቅም። እነሱ ያችን ኢትዮጵያ እና የምናብ ኢትዮጵያን እናመጣለን ብለው የተሰበሰቡ ከ73 በላይ አዛውንቶች አሉ። እንግዲህ ስብሰባውን የመራው ዶክተር ባደገ ቢሻው የሚባል ግለሰብ ነው ሊቀመንበሩ እና አቶ ከፍ ያለው ፍቃዱ የሚባል አቶ ናምን ዘለቀ ህዝባዊ እንቢተኝነትን ለመቀስቀስ የሚዘጋጁ ናቸው። እነኚህ ሰዎች በ3 በ4 ሀዲድ ነው የሚሄዱት። ሁሉም ግን አንድ ናቸው። እሱም ሲስተም ማስቀጠል ነው። አማራ ጠሉን ሲስተም ማስቀጠል ነው። ስለዚህ ወጣቱ ትውልድ ይሄ በተለይ አማራው አይመለከትም። አንተ የፖለቲካ ድርጅት የለህም። ምክንያቱም አገሪቷ ውስጥ የሚስተናገደው የዘር ፖለቲካ ስለሆነ አንተ ምንም አይነት ረብሻ ቢነሳ አይመለከትም። ለ50+ ዓመት እየሄድክ ፈንጅ እየረገጥክ እቺ ጋለሞታ ኢትዮጵያ የምትባለውን ኢቭን እንኳን ትምህርት ቤት ገብተህ እንደ ማንኛውም ወጣት ሙያ ተምረህ መስራት ያልቻልክባት ኢትዮጵያ የምትባል ጋለሞታ እየበላች እዚህ ደርሳለች። ኢትዮጵያን ማይወዱ የትግራይ ነፃ አውጪዎች፣ ኢትዮጵያን ማይፈልጉ የኦሮሞ ነፃ አውጪዎች፣ ኢትዮጵያን ማይፈልጉ የኡጋዴን ነፃ አውጪዎች፣ ኢትዮጵያን ማይፈልጉ የኤርትራ ነፃ አውጪዎች ናቸው እፍታውን እየበሉ ያየ ነው። ሌሎችም አሉ ብዙ ነፃ አውጪዎች ኢትዮጵያ ውስጥ። ሁሉም ብሔር ብሔረሰብ ወይም ጎጥ እንዳለ ነፃ አውጪ ድርጅት አለው። እያንዳንዱ በየመንደሩ የጨው መቋጠሪያ ጨርቅ አለው፣ ባንዲራ ብሎ ይዘውታል። አንተ ግን ጦርነት ሲነሳ አገሬ ኢትዮጵያ እያልክ ሄደ እየተማገድክ መሳቂያ ሆነሃል። መላገጫ አህያም ብለውሃል። ጦርነት ሄደ ወድቀህ ቁስልህን እንኳን ማስታመም አትችልም። መንግስት ተብዬው አያሳክምም። ተዋቶልህ ተለምኖልህ ተልተ በቁመናህ በየቦታው በየጥሻውን ወድቀ የምትቀረው። ጦርነቱ ባበቃ ማግስት ደግሞ ወራሪ ትምክተኛ ፊውዳል እየተባልክ ትዋረዳለህ። ስለዚህ ኢትዮጵያን ማይፈልጉት እነሱ ኢትዮጵያ ሚሉህ አንተን ለመማገድ ነው። አንተ ኢትዮጵያን አታውቃትም፣ አልተማርክባት፣ ሰርታ አልበላባት፣ ወልዳ አላሳደግክባትም። እነሱ ግን ከኢትዮጵያ አልፎ አውሮፓ፣ አሜሪካ ኢንዱስትሪ ካምፓኒ ከፍተው ልጆቻቸውን አሉ የሚባሉ ዩኒቨርሲቲ ውስጥ ነው የሚያስተምሩት። በማናብት በኢትዮጵያ ሕዝብ በዘረፉት በኢትዮጵያ ስም በዘረፉት ሀብትና ከኢትዮጵያ በሚወጣው እንዳለ ከምግቡ እስከ ማዕድኑ ድረስ የነሱ ነው። እነኚህ ጦርነት አይሄዱ፣ አንተ ነው የምትማገደው። ለዚህም ነው አህያ የተባልከው። የሚመጣው ሁሉ ረብሻ አንተን አይመለከትም። አማራ ከስተት ተማር። ከዚህ አዙሪት አንድም ሄዶ ሚሞት የለም። ዘመነ ካሴ ጦርነት ፈርቶ ለህይወቱ ሳስቶ ኤርትራ ውስጥ ተደብቆ ነው ያለው። ለምን? ሚሊዮነር ነው፣ ኢንዱስትሪ አለው። ከአዜብ መስፍን ጋር ኡጋንዳ ቢዝነስ አለው፣ ብታውቁት ነው። ዱባይ ድረስ አለው። ኢትዮጵያ ውስጥ በኳድራት ኪሎ ሜትር ቦታ በኢንቨስተር ስም ተቀብሏል። በጣም ብዙ ብር አለው። ብሩን ቢቀዶ ማይጨርሰው ገንዘብ አለው። ስለዚህ ለማን ብሎ ይሙት? ማስረሻ ሰጤ ተያዘ ሲባል እሱ አስመራ ገብቶ ቀርቷል። ለምን? መሞት አይፈልግማ። ትግልን አፈርደች ያስበልቶ እና የአማራ ህዝብ እንድሰማን የምንፈልገው አሁን ቅድም ወንድሜ ዳንኤል የሚያለው የፖለቲካ ድርጅት አለን። ድርጅቱን ጆይን ማድረግ ነው። ድርጅቱ የሚፈልገው ከኛ ከባድ ዲሲፕሊን ነው። ሚስጥር ይደበቃል። ሚስጥር መያዝ ግድ ነው። መዝረክረክ አያስፈልግም። ከሌሎች ጋራ መዘባዘብ አያስፈልግም። በተለይ ወንድ ኮንክ ሴት ሚስት ካለች የሌላ ነገድ አትምጣ አያስፈልግም። ወንድም እንደዚሁ ሌላ ሴት የምተኛ ከሆነ የትራስ ሹክሹክታን እዛው አስቀሮ እኛ አንፈልግም። ግን ከዚህ የጸዳችሁ የአማራ ቤተሰብ ያላችሁ፣ የአማራ ልጅ የወለዳችሁ፣ ዘራችንን የምታስቀጥሉ የአማራ ትዳር ያላችሁ ኑ፣ በሩ ክፍት ነው። ፖለቲካችሁ እንኳን ባይገባችሁ እንደኛም ብሔርተኛ ባትሆኑ ከውጭ ሆናችሁ ውስጥ ሚስጥር እንኳን
ተኮራርፈን ቁመናል። ዳር ለዳር ነው የምንተያየው። ዲያስፖራው የአማራው ዲያስፖራ 50 ፕላስ ዓመት ኮንግረሳው ሲሰለፍ አንድ ቀን ደብዳቤው ማን እንደሚያስገባ ማን እንደጻፈ አቀው እየወጣ ብቻ ይጮሃል። ገንዘብ አምጣ ሲባል ብቻ ይሰጣል። የታገለ ይመስለዋል። ወደ ቤት ይገባል። ጠላቶቹን እየቀለበ ዛሬ የደረስንበት ውርደት ላይ ደርሰናል። ስለዚህ እነኝን የአሜሪካ ዲፕሎማሲ፣ የኢትዮጵያ ኤምባሲ፣ የኢትዮጵያ መንግስት እውነት ጠንካራ ከሆነ አሁን ያለው የትራምፕ አድሚኒስትሬሽን የውጭ ዜጋዎችን ጠርጎ እያስወጣ ነው። ለምሳሌ አሁን ቅድም አንስተናል፣ ሶማሌዎች እየተጠረዙ ነው፣ ዲፖርት እየተደረጉ ነው። በሶማሊን ኤርላይንስ እያንደረደረ በብረት አስረው የአሜሪካን ወታደር እያጣጋ እያስገባቸው። እነኚህ ሰዎች ኢትዮጵያ ውስጥ ንብረት ሳይሰሩ ያፈሩ 27 ዓመት ህዝብ ያስጨፈጨፉ 1991 1997 ምርጫ ብለው የአዲስ አበባን ወጣት 5041 ወጣት ያስጨፈጨፉ መንገድ አዳሪዎች ሳይቀሩ 3000 መጠያቂ የሌላቸውን አነባብረው አርደዋቸው የጋራ መቃብር ውስጥ እንደቀበሯቸው እነ ልደቱ አያሌው፣ ሀብታሙ አያሌው የአዲስ አበባን ልጆች ባንክ ዘርፈዋል እያለ ሀብታሙ አያሌው በየቤቱ እየጠቆመ እያንኳኳ ያሳረደ ያስገደለ ይሄ ሰውዬ አሁንም ተደራጅቶ ኢትዮጵያ ውስጥ ትክክለኛ መንግስት እንዳይመጣ ቲፒኤልኤፍ አሁንም የማረዱን ፕሮሰስ እንዲቀጥል ለ100 ዓመት ያቀዱትን ሊያመጣ እየሰሩ ነው። ስለዚህ ዲፕሎማሲው ከአሜሪካ መንግስት ጋር ተነጋግሮ ይህንን የሚጻጻፉትን ዶክመንታቸውን የሚሰበስቡትን ገንዘብ መኒ ላውንደሪ እንደሚሰሩ ራሳቸው ህገወጥ እንደሆኑ ለአድሚኒስትሬሽኑ ነግሮ ማስጠረዝ ይቻላል። አርፎ መቀመጥ አልቻሉማ። አሜሪካም ሆነው ተሰደው መጥተው በአማራ ስም ድርጅት ከፍተው እንዳለ ቢያዴን ተሰዶ መጥቶ አውሮፓ፣ አሜሪካ፣ አውስትራሊያ፣ ካናዳ ያለው የአማራ ማህበር ቢያዴን ነው። ጉራጌዎች ናቸው፣ ሻቢያዎች ናቸው ያዙት። ራሱ የቲፒኤልኤፍ አባሎች ናቸው፣ አማርኛ ተናጋሪዎች፣ ኦሮሞዎችም አሉበት በስሱ። ስለዚህ እነኝን ምንም ሌላ አማራጭ የለንም። ላለው መንግስት የምናመለክተው በኢትዮጵያ ኤምባሲ በኩል ተጻጽፎ እነኚህ ሰዎች ታስረው ተይዘው እንደ ሶማሌዎች ኢትዮጵያ መመለስ አለባቸው። አሁን አገር ውስጥ ብጥብጥ አሰፍቶ እሱም ብቻ ሳይሆን ብርጅስቶን እሱም ብቻ ሳይሆን ማጋለጥ ያለብን አብይ አህመድ ለተመስገን ጥሩነህ ለብልጽግና መንግስት የምናመለክተው እውነት ይሄ ኢትዮጵያዊ ከሆነ እዚህ ጋር ያለው አምባሳደር የምንነግረው ይሄን ብቻ አይደለም። በሙሉ ከቴዎድሮስ ትርፌ ጀምሮ በአዴን የሚረዱ ናቸው። በአዴን ማለት ደግሞ ወያኔ ነው። እነዚህ ከፍተኛ ገንዘብ እስከ 6-7 ሚሊዮን የሰበሰቡ ሰዎች ልክ እንደ ሶማሌ መኒ ላውንደሪ ስለሆነ የተለያዩ የአማራ ማህበራት፣ የኦሮሞ ማህበራት የተከፈቱት በሙሉ የግለሰቦች ናቸው። እነሱ ደግሞ ሲፋቁ ሻቢያና ወያኔ ናቸው። በሙሉ አይተሻቸው ከሆነ እነዚህም በሙሉ ለትራምፕ አድሚኒስትሬሽን እንዲጣሩ ከፍተኛ ገንዘብ ወደ ሌላ ቦታ እያሸሹ ብላክ ማርኬት ብቻ መስራት ሳይሆን ለሽብርተኝነት እንደዋሉ። ለምሳሌ ፋኖ በአሜሪካ መንግስትና በአውሮፓ አሸባሪ ነው አይደል? ለዚህ እንረዳለን እያሉ የሰበሰቡ ግን ፋኖን የበተኑ ናቸው። ስለዚህ አሁን ይሄንን ሽብርተኛ ረዱ በሚል ከነ ዘመርኩን በቀለ ጀምሮ መክሰስ ይቻላል፣ መውሰድ ይቻላል ነው የምልሽ። እኔ ጠቅላይ ሚኒስትር ብሆን ለቅሜ ነው የምወስደው። ምክንያቱም አገር አፍራሽ ነው። አብይ እየተባለ እነሱ ይዘው መምጣት የፈለጉት ትግሬዎችን ነው። በቃ አስረግጠን የምንነግርህ አሁን ያለው ፋኖ ሻቢያ ነው፣ ወያኔ ነው፣ ኦነግ ነው። እኛ ደግሞ አንተኛላችሁም። እኔም እንደውም ጥሪ የማቀርበው ልክ ትክክለኛ የአማራ ልጆች ተነሱና ከአብይ አህመድ ጋር ቁማችሁ ቀጥቅጡት፣ ጨፍጭፉት። ትግሬን ይዞ የሚመጣ ማንኛውም ኃይል ከአብይ ጎን ቁማችሁ መምታት ነው። እውነቱን ልንገራችሁ። ስለዚህ ማሳሰብ ያለብሽ እነዚህ እነ ልደቱን ታስሮ መውሰድ ብቻ አይደለም፣ የከፈቷቸው እንደነ ሰናይ ደረጃ ያለ ድርጅት ከፍተዋል። ይሄ ድርጅት እሱ አሁን ፋኖ መራለው እንትን ላለው ምናምን ነው አለምትለው። ፋኖ ደግሞ አሸባሪ ስለሆነ በአሸባሪ ከሶ መውሰድ ነው። ለምን ሲቲዝን አትሆንም? ይሄን ታውቂያለሽ? ከአሸባሪ ጋር የሰራ ሰነድ የተገኘበት ሲናገር ይታሰራል። የአሜሪካን ሲቲዝን ይነሳል ማለት ነው። ይሄንንም ለናብይ አመልክችማ ለኦሮሞዎች እንዳትለቋቸው። እነ ቴዎድሮስ ካሳውን ረስተሻል። ከነሚስቱ ከነ አዶናይና ከልደቱ ጋር እንዴት አድርገው እንደሚሰሩ እነ እዩ ጩፋን ረስተሻል።
እዚህ ጋር አሁን ለምሳሌ በጴንጤ ስም የሚሰማሩ ይሄ ፓስተሮች ነን የሚሉ ኢንተርቪው የሚያደርጉ ይሄ ኢንስፓየር የሚያደርጉ ምንድን ኮሙኒኬሽን ምንድነው? አሁን ለምሳሌ ይሄ ህዝቡን የሚቀሰቅሱ ጥሩ ንግግር ተናገሩ እንደዚህ ያደረጉ የሚባል እነዚህ ውሸት ነው። ካቲ ሂጅባቸው በእነዚህ ሁሉ አጋልጭ። ለኦሮሞ ሰዎች ይኖራሉ የመንግስት አካሎች የሚሰሙን እንዲሰሙ ማለት ነው። ብዙ እነዚህ ሰዎች ማምከኛ ኢትዮጵያን ማስቀጠያ መንገዶች አሉ። ራሱን አምነን መውሰድ ይቻላል እኮ። ለምን ባንዲራ የአሜሪካን ሲያቃጥል ነበር ከአንዳርጋቸው ጽጌ ጋር። ይሄንን አብይ ራሱ ኢሜል ቢያደርግ ይወሰዳሉ። ካቲ እኛም ብልጽግና ልትሉ አዎ ማለት ትችላለህ። እኔ አብይን ስቃወመው አንተ ደግፈ ነበር። እኔ ከስራ ስታገድ አንተ ደግፈ ነበር። ዛሬ አንተ ጥቅም ሲቀር አብይ ሲነሳብ ነው ብልጽግና ነው የምትለን። አዎ ነኝ ብለስ ምን ታመጣለህ? እንኳን ብልጽግና የሻዕቢያና የወያኔ አባል መሆን እንችላለን። ብርጅስቶን እኛ ለህዝባችን የሚጠቅመውን የምናሸንፍበትን ፖለቲካ አዋቂዎች ነን። እስካሁን ድረስ ያልነው ነገር ትክክል ነው ካልክ አማራ ዛሬ የምንለው ለማን ነው የምንሰራ? ለአንተ ነው እየሰራን ያለ ነው። ጅላቱን የአማራ ህዝብ እነዚህን ጠራርጎ ማጥፋት ነው። ጠላቶች ናቸው። ነአምን ዘለቀ መከሰስ አለባቸው በፍጥነት። የብልጽግና መንግስት ክስ ሊመሰርት ይገባዋል። የትራምፕ አድሚኒስትሬሽን ወረቀታቸውን ሁሉ እያነሳ እንዲሰጠው ማለት ነው። ይሄ ደግሞ ያደርገዋል። እንዲያደርገው መቀስቀስ ነው የምልሽ። ጠቅላላ የአማራ ማህበራት የብአዴን ማህበራት የሚባሉ የህዋት ማህበራት ናቸው። ልንገርሽ የሻዕቢያዎች ናቸው። የአማራ ማህበራት አይደሉም። ምንስ ይሰራሉ? ፋኖን ረዳልናል የሚሉ ግን ፋኖነትን እያጠፉ ነው። ትግሬን እየተሸከሙ ነው። ወያኔ ሻዕቢያ እንድንሸከም እያደረጉ ነው። ስለዚህ ለትራምፕ አድሚኒስትሬሽን ማጋለጥ፣ ለብልጽግና መንግስት ማቃጠር እንዲያጠፋቸው። አሁን ይቺ ኮልኮሌ ሁሉ እንጂኦ ከፍታ በውጭ ሀገር በአውሮፓና በአሜሪካ ያለች ሁሉ ሴት ወንድ ማህበራት የሚባሉ የአማራ ማህበር ይሄ ሁሉ መሪዎቻቸው መከሰስ አለባቸው። አገር እያፈረሱ ነው። አማራን የጠቀሙ መስለው ትግሬ ጋር አንድ ነን ብለው ወያኔና ሻዕቢያን ይዘው የጥንት ጠላታችን የሚመጡ አማራን የሚያጠፋውን ጊጋንት ድርጅት እየረዱ ነው። ይሄንን ነው መቀስቀስ ያለብሽ። ቀጥይ። አንድ ለአምስት አንድ ለአስር እንደምንደራጀው ሁሉ እዚህ ውስጥ ያላችሁ ሰዎች አማራዎች፣ እውነተኛ ኦሮሞ፣ እውነተኛ ትግሬ ሆናችሁ አገር ይቀጥል ያላችሁ ሰዎች አብይ የሚሉትን የትግሬ ዘረኞች እንደሆኑ፣ የኤርትራ ዘረኞች፣ የኦሮሞ ዘረኞች እንደሆኑ ማወቅ ያስፈልጋል። ድርጅቶች ናቸው። እነዚህ ደግሞ ወደ ስልጣን ለመምጣት ትግራይ ህዝብን ነው ደሃውን የሚጠቀሙበት፣ ኦሮሞ የዋሁን ህዝብ ነው የሚጠቀሙበት፣ አማራውን ገበሬ ነው የሚያስገድሉት የሚጠቀሙበት ዲያስፖራውን። ስለዚህ እነዚህ የፖለቲካ ጋለሞታዎችን አጋልጫቸው ማህበራት ሁሉ በአብይ አህመድ ኤምባሲ በኩል እንዲከሰሱ ማለት ነው። እድር ሳይቀር እድሩ የሚሰባሰቡት ለአማራ አይደለም ለኢትዮጵያ አይደለም። እድሩ ፋኖን ረዳለው በሚል ነው። ፋኖ ደግሞ ዘመነ ካሴ ነው። ዘመነ ካሴ ደግሞ ደብረጽዮን ነው። አየሽ። ስለዚህ ይሄ ዳላስበው ምናምን ይሄ ሁሉ ሌባ ጥርቅም ለትራምፕ አድሚኒስትሬሽን መከሰስ አለበት። አገር አጥፊ ነው። ጥገኛ ሆኖ የበሰበሰ ስጋ እየበላ የኢትዮጵያን ሰላም የሚበትን አማራውን ገበሬውን ኢንዲጂነሱን የሚያስመታ ነው። ቀጥይ። ይኸውልህ እንግዲህ አሁን ታሪክ ራሱን እየደገመ ነው። እንዴት ብትል አንደኛ አማራውን እንትን ማን ነው ፖለቲካና ኮረንቲን በሩቁ ነው ብለውት ኦልሬዲ በድንቁርና ውስጥ ወድቋል። አሁን ይኸውልህ ደርግን ሰይጣን ነው እንግዲህ ደርግ ኃይለሥላሴን ተቃወመ። ኃይለሥላሴን አነሳና ደርግ የሚባል ጅብ ዘንዶ አምጥቶ አስቀምጦ ልጆቹን አስበላ። አሁን ደግሞ ደርግ ልጆቹን ደራርቦ ሲቀብርበት ደርግና ጥሎ አብዮታዊ ዲሞክራሲ የባሰ የአልባንያ ኮሚኒስት አውሬ ቲፒኤልኤፍን ተሸክሞ አስገባ። ያንን ስቃይ አየን። አብይ አህመድ ሲመጣ አንተና እኔ አቶ አያሌው መንገሻ ወዘማን ዶክተር አበባ ናት እንግዲህ ከተቃወምናቸው ሰዎች እኔ ማቀው ሁሉም አለ ግር አለ። ያ ሁሉ ዳንኪራ ተመታ። አብይ አህመድ ኢትዮጵያ ስትኖር ኢትዮጵያ ስትሞት ኢትዮጵያ ነው ብለው ያንን ሁሉ ድራማ ሰርተው የወጣቱን ትግል ተነጠቀ። አሁንም ቲፒኤልኤፍ ራሱ አማራውን እያስመረረ ቲፒኤልኤፍ ራሱ ሻዕቢያ ማነው የራሱን ወኪሎች ፋኖች ክልል ውስጥ አስገብቶ ክልሉን እያስወደመ ራሱ ቲፒኤልኤፍ እና ሻዕቢያ
ክልል ውስጥ ቀረጥ እያለ ህዝቡ እንዲማረር እንዳያርስ ትምህርት ቤት እንዳይማሩ አድርጎ ሲያበቃ አብይ አህመድን እንደ ሲምቦል አስቀመጠውና አብይ ላይ ነው እንግዲህ አብይ ዱብዳ አየህ ሰው ግራና ቀወለ አብይም ይሁን ቲፒኤልኤፍ ለምን ራስ ተደራጅተ ስልጣን ለመያዝ አትሰራ? ምን አሸከመ? አሁን አንተ አማራ ብዙ ነኝ 50 ሚሊዮን ነኝ ትላለህ። የተማራ ኃይል አለኝ ትላለህ። በብዛት ብዙ ነኝ ትላለህ። ምን ለመሆን ነው አንተ የማን ጋሪ የማን ፈረስ ነህ? ሰው ከነፈርሱ ተሸክመ የምትንገዳገደው ለምን? አብይንስ መውቀስ አስፈለገ? ወንድ ከወንክ ተደራጅተ አብይን አትቀለብሰውም ወይ? ቲፒኤልኤፍን ከጂኒን ሸኝተ ሰይጣንን ታመጣለህ። ጋኔልን ለምን ራስ ስልጣን አትይዝም? እንዴት ብትረገም ነው? እንዴት ሽንታን ብትሆን ነው? ይቅርታ ለቃሉ ምን ልበለው? እንዴት አንድ ሸለፈታም ትውልድ ቢሆን ነው የሚያርዱትን እየተቀባበለ በቃ ጥሬ ስጋ ይቅረም ከዛ ሸሼ ገዳሙ ይባላል ለተወሰነች ሳምንት ከዛ በኋላ እየነዳ ወደ ምትታርበት ቄራ ሚልክ ራሱ እንደም እግዚአብሔር ይስጠው ግልጽ አድርጎ ጸረ አማራ መሆኑን አማራን ለማጥፋት እንደተደራጀ አማራን ቀበቶውን አስፈትቼ እንደ ሲጋራ ተርኩሼ በእግሬ ረግጬዋለሁ እያለ አማራና ኦርቶዶክስን አከርካሪውን ሰብሬያለሁ እያለ ራሱ ስብሐት ነጋ ማለት እኮ ደብረ ጽዮን ነው። ስብሐት ነጋ እኮ ሲፋቅ ኢሳያስ አፈወርቂ ነው። እነኚህ ሰዎች እንኳንና ማኒፌስቶአቸውን የትግል ስማቸውን አልቀየሩም። አታይም እንዴ አሁን ዳሞት የሚል እንግዲህ የጎጃም ሰው ይኸውልሽ የጎጃም ሰው ቂጡን መቀመጫውን ወንዱ ራሱ ቀበቶውን ፈቶ ፋኖ ነኝ የሚለው ለትግራይ አጎንብሶ እየተሰረረ ነው። ምን ነው በማስረጃ ነው። የጎጃም ወጣት መጥቶ እዚህ ጋር ቲፒኤልኤፍ ይችላልሻል ሻዕቢያ ይችላልሻል። የጎጃም ትግል ከድሮ ጀምሮ በቂጡን በትግሬ የሚሰራው ገብቶሻል። ወሎና እነሱ ቂጣቸውን በትግሬ የሚነፉ ናቸው። አሁንም ይዘውት የገደሉ ትግሉን ወሎና ጎጃም ነው። ምሬና ዘመነ ነው። አየሽ ጎጃሚዎች አሁን ይኸውልህ ቂጣቸውን ትግሬ እንደሚደክላቸው የምታየው እና ወሎዬዎችን ሲደግፉ ነው ህዋትና ሻዕቢያን። ቀጥይ። ምክንያቱም ይሄ ጀንዳ ፖለቲካ ስለሚሰሩ ያው የዲሞክራት ፓርቲዎች ስለሆኑ ይሄ ሴትና የወንድ ጾታ አይጠየቅም የሚል ፖለቲካ ስለሚያራምዱ ቲፒኤልኤፍ ራሱ የሬንቦ ማህበር አባል ነው። እንግዲህ አሁንም እኮ ህዋትን ለመመለስ የመጡት እኮ ቂጣቸውን የሚበዱ ትግሬዎች ናቸው። አይተሻል። አሁን ምንድነው አዋርድ ብለው የመጡት በጣም የሚያሳዝንሽ እኮ ነው። ቀጥይ። ቀሚስ ለብሰው ቦርሳ ይዘው የመጡት ይሄንን ነው አድቮኬት የሚያደርጉት። ለዚህ ነው የሚሰሩት። ወንዱ ልጅ እንደ ሴት ፔሪድ ለማየት ነው የሚሰራው። ያው መቀመጫው አይቋጥርም፣ በዳይፐር ነው የሚንቀሳቀሰው። ይሄ ነው እኮ ኢንፋክት እኮ ይሄን ስነግር ባለጌ ትሉናላችሁ እንጂ ወንዱ እኮ እንደ ሴት ፓድ አድርጎ ነው የሚዞረው። ቂጡን ወትፎ ነው። እንደውም እዚህ ሀገር ኦቤ ይሉታል፣ የሚወተፍ ነገር አለ። እሱን ሁሉ እየወተፉ ነው የሚጓዙት። ያለሱም አይሆንም፣ ይለቃሉ። ችግር ነው። ስለዚህ ይሄንን ፖለቲካ ነው አስብ። ይሄንን ፖለቲካ ነው የሚያካሂዱት። ይሄንን ነውር ነው። ቀሚስ ለብሰው ቦርሳ ይዘው የመጡ ትክክል። ንገሪው ለአማራ ህዝብ፣ ለዚህ ለኮንሰርቫቲቭ ለሆነው እስላምና ፔንቴኮስት ያጋባል። ለኮንሰርቫቲቭ ለሆነው ኦርቶዶክስና ሙስሊም ኢትዮጵያዊ ንገሪው። ቲፒኤልኤፍን ማምጣት የሚፈልገው እስካሁን ማን ነው? የትግራዩ ሰው ራሱ እዚህ ሀገር ያሳደጉት የተማረ የሚባለው የሚሰራው ከኦባማ ጋር ነው፣ ከባይደን ጋር ነው። አየሽ ሁልጊዜ ይሄን የቂጥ መበዳትን የፈቀደው ኦባማ የሚባል ነው። ማፈሪያ እኮ ነው። አሁን ትራምፕ ስለመጣ ነው there is only two gender ያለ ኖ ሞር ጀንደር ብሏል። ዛሬ ጀምሮ ወንድና ሴት ነው ያለ። ከዚያ ውጭ ካለ ግን እመጣልሃለሁ ሲለው እኮ ነው ጌው በምኑ ጠቅላላ የጠፋ። አሁን ትራምፕን ባንዲራ ይዞ የሚወጣ አይተሻል? አይተሻል ወይ? የለም። ቂጡን የሚሰረር ወንድና ሴት የለም፣ ጠፍቷል። ስለዚህ ህወሓትን የሚደግፉን ቅዳሜ ገበያ ሰምተሻታለች መሀይም እሷ እኮ አክሰፕት አድርጋለች። የወንድን ቂጥ መደፈር መደገፍ አለብን ነው ያለች። ይሄን ብንደግፍ እኛ ተመራጭ እንሆናለን። ለዚህ ነው ዘመነ ካሴውን የጎጃሙ ኃይላውን ቂጥን መበዳት ይደግፋል። ያ ማለት ህወሓትና ሻዕቢያ ጋር ይሰራል። ወያኔ ደግሞ ማለት ሁልጊዜ
ዲሞክራቶች ካሸነፉ ወደ ስልጣን ይመጣል። አየሽ አንዴም ትራምፕ የመጣ ጊዜ እኮ ተንበጫብጮ መቀሌ የገባው አሁን መቀበሪያው ደርሶ ነበር። ትራምፕ ተመልሶ መጥቷል። አብይ ቢጠነክራውን ይቀብራቸዋል። ግን አህያ ነው እሱ ራሱ መሀይም ነው። ቀጥይ። አብይ ብቻ ሳይሆን ህዝቡ ራሱ ህዝብ እንደ ህዝብ እኮ ንቃተ ህሊናው ትንሽ ከፍ ያለ ህዝብ ቢኖረን ይሄንን ከትራምፕ ጋር ሆነን ውጭ ቁጭ ብሎ መኒ ላውንደሪ የሚሰሩትን ኤንጂኦ ከፍተው ልክ እንደሱ ማለት ይቅርታ ትግስት አዳነን ንገሪያት። ቂጥሽን አንድ ትግሬ ለምጦልሻል እንጂ በፍጹም የትግሬን ድርጅት አትደግፊም። ዘርሽን በዚህ ደረጃ መሬት ላራሹ ብሎ መሬትን በመንግስት ወስዶ 4 ገመድ ለ10 ልጆች ላለው ገበሬ እየሰጠ እያስራበ በኬሚካል ማዳበሪያ የደም ካንሰር እያስያዘ በኮሌስትሮል በማይረባ ኦፓል ምንድን ዘይት በሚሉት ግሪስ እያበላ የገደለን አይሁድን የለው ጫው እየሰጠ የስራ ጦት ትምርቱ እንዳይኖረው አምሮ እንዲቀጭጭ ያደረገን የትግሬ ኃይል እንዲመጣ ባልደገፍሽ። አንቺ እየደገፍሽ ያለሽው አሁን የጠላት ነው ማለት ምን ማለት ነው? ራሽያና አማራ ይስማማል እንዴ? ይቅርታ ራሽያና አሜሪካ፣ ቻይናና አሜሪካ ይስማማል? ሁለቱም ህዝብ ዓለምን ይፈልጋሉ። በቴክኖሎጂ ያደጉ ናቸው። አፍሪካን መቀራመጥ ይፈልጋሉ። ሻቢያና ወያኔ ኦነግ ጋር የሚሰራ አማራ በፍጹም የተረገመና ጥቁር ድመት ይውለድ። ከነሱ ጋር የሚሰሩ ወይ እንደነ ዘመነ ካሴ ቂጣቸውን በልጅነታቸው የደፈሯቸው እንደነ አስረስ ማረ ዳምጤ ጠበቃ አድርገው ቂጡን የለመጡለት ነው። በደንብ ንገሪያት ይችል ቆሻሻ በደንብ ሻቢያና ወያኔ ማለት ቂጡን የሚደፈር የሚያስደፍር የሪፐብሊካን የአሜሪካ ፓርቲ ተደጋፊ ነው። እኛ ደግሞ የትራምፕ ደጋፊ ነን። የነጮች የፒውር ነጮች ምንድን ነበር የሚባሉ ኮንሰርቫቲቮች ነን። እኛ አማራዎች ኦርቶዶክሶች፣ እኛ አማራዎች ሙስሊሞች፣ በተለይ የኢትዮጵያ ህዝብ ኦርቶዶክሱ ኮንሰርቫቲቭ ነው። እስላሙ ኮንሰርቫቲቭ ነው። በፍጹም መቀመጫን መደፈር አይደግፍም። ትግስት አዳነ የተባለች ሴትዮ ምናልባት ቂጥሽን ጎርጉሮልሽ ይሆናል አንድ ትግሬ። ቀጥይ። ይሄ እኮ ዶክተሩ እንዳለው ራሱ በትዳር ውስጥም ሶዶምነት ፋሽን ሆኗል ስላለ እሷም እንግዲህ ያው አስሞክራው ይሆናል መቀመጫዋን። እናዝናለን። ግን እባክሽ የቤት ድሩም ፖለቲካሽን እዚህ ዓላማ አለኝ እያልሽ አታምጪ። አማራ እንደዚህ ብዙ ነው፣ በራሱ መቆም ይችላል። በቁጥር ትንሽ የሆነውን ያውም አማራን እያጠፋ ስቲል ስታውን የዘረጋው መዋቅር ያለውን ቲፒኤልኤፍ በምን ዓላማ ነው ተሸክመሽ ለመምጣት የፈለግሽው? ኢቭን እኮ ቲፒኤልኤፍ ኢንፋክት እኮ አልሄደም። በኦሮሞም ስም የሚነግደው ራሱ ሻቢያ ቲፒኤልኤፍ ነው፣ አልሄደም። ምክንያቱም መዋቅሩ አለ፣ ህገ መንግስቱ አለ፣ ኢቭን 74 መቀመጫ ፓርላማ ውስጥ ያለው አለ። ስቲል አልሄዱም። ሰው መዳሪ አሊ ራሱ ቢፋቅ ሻቢያን የሻቢያ ሄዶ እኮ ቡና ቁርስ ሲያቀርብ የነበረው ኦልሬዲ የነሱ ተላላኪ እነሱ የፈጠሩት እነሱ ክሬት ያደረጉት ሰው መሆኑን እያሳየ ነው። ያኔ ግን የቁልቋል ፍሬ ሲያቀብል የነበር እኮ ደንቆሮ ነው። እና አሁን ያኔ ያን ሁሉ ሲያረግ እኛ ስንታዘብ ጉድ ስንል አለሌ ሁሉ እያበደ ፓንቱን እያሽከረከረ ሻብ ፈድኩኝ ሼፖ እያለ ይኸው ነው እኮ በቃ። ይሄ ማህይም ስትሆን በቃ ራስን ታየዋለች። በቃ ዳሲት ከዛ ውጭ ምንም የለም። ምንም ዘላቂ ዘመን ተሻጋሪ ትውልድን የሚያድን ፖለቲካ ስሪ ብትባል 2 ግራ እጅ ነች። አይቻልም። ምክንያቱም አብይ የሚሉት እኮ ራሳቸው ቲፒኤልኤፍ ሻቢያዎች ፈጭተው ወቅጠው ኋላ ሆኖ እኮ እናርከበቁባይ ናቸው የሚያርዱ አሉ እኮ። እነ አብርሃም በላይ እኮ ዛሬ ገጠር ሚኒስቴር ተብለው እየሄዱ የአማራን ህዝብ ውድቀት እየገመገሙ ነው። የአማራን ህዝብ መዋረድ፣ መውደቅ፣ የእናቶቻችንን መራብ ሪፖርት እየጻፉ ነው። ምክንያቱም የስራቸውን ውጤት ፒኤችዲ እየሰሩ ነው በዛ ጉዳይ። የአማራ እናት ድሪቶ ለብሳ ብጥሯት አትሰማ ተጨናብሳ ቤት አይሉት በረት ዝም ብላ አዋራ ላይ ቁጭ ብላ ሰላም ሲሏት ማልበል ድምጽ ነው የሚሰማት። እሱንም በስንት አበሳ ያንን እኮ እየሰሩ ነው፣ እየዘገቡት ነው። ለዚህ ሁሉ ውርደትና ውድቀት ያደረሱትን
አሁን ይሄንን እያያችሁ እውነት የአማራ ሴቶች እንደው ማህፀናችሁ ይትላና ከነኚህ ጋር አብራችሁ ትጋደማላችሁ? ማህፀናችሁ እውነት ይግማ ይትላ፣ ካንሰር ይበጣጥሰው። ከዚህ ከእብድ ቲፒኤልኤፍ ጋር ምትዳሩ ምትሳረሩ ስዶች እናቶቻችን የዛሬ 40 ዓመት ጋሻ መሬት ያላቸው አርሰው አፍሰው ለሰው የሚጋብዙ ዛሬ ለማኝ ሆነው አንድ ቁና በቆሎ ዘፍዝፈን ሳምንት ነው ምግብ ከቀመስኩኝ ሲሉ መስማት የቲፒኤልኤፍ ስራው የቀኝ ገዢውን ስራ ኮምፕሊትሊ አፍሪካን እያዋረደ የአፍሪካን ሀብት እንደሚዘርፍ አሁን እዚህ አውሮፓ ያለነው አሜሪካ ያለነው የራሳችን ቡና ላይ ቡናውን አምጥተን መንገድ ላይ ታርቶ የተጣሉ ልጆችን እንረዳለን ብለው ፎቶአቸውን የጥቁር አፍሪካ ህፃናትን ፎቶ ለጥፈው በራሱ ሀብት ቡናው የራሱ ሆኖ ካካው የራሱ አንዴ ታብታብ አርጉ በያቸው። ሁሉም አሁን ሳያሳልስ ለ20 ጊዜ ኮፒ ሊንክ ያርግ፣ 20 ጊዜ ሼር ያርግ። ታብታብ ደግሞ 1000 ጊዜ ታብታብ ያድርጉ። አንደኛ ሪፖርት እያረጉብን በጣም ደንግጠዋል። ነልደቱ አያለው በቃ እየቀዘኑ ነው አሉ። የሚገርምሽ አብይም እየተዘጋጀ ነው በሙሉ ለመውሰድ ማለት ነው፣ ወደ ኢትዮጵያ በክስ ለመውሰድ ማለት አይለቃቸው። አሁን አየሽ ትራምፕ እነዚህን መሸከም አይፈልግም። የኢትዮጵያ መንግስት አሁን የኦሮሞ ጠቅላላ የምርኮኛ ስብስብ ስለሆነ ምንሻ ስለሆነ እንጂ በቀጥታ እነዚህ ሰዎች ዕውቀት የላቸውም እንጂ መውሰድ ይቻላል። እና ሪፖርት እየተደረገብኝ ነው። አንድ ጊዜ ኮፕሊንግ አድርጉ። በአንድ የወረደው ከ1200 ለምን ይመስላችኋል? ሪፖርት እየተደረገ ነው። ፕላስ ሰው ደግሞ ይደውልብኛል ከኢትዮጵያ። ነግሬያቸው ነበር እንዲጠብቁኝ፣ ይደውላሉ። ዋናው ፖለቲካ ነው ጋይስ። የኢኮኖሚ ግንባታ ብናደርግ፣ ድልድይ ብንሰራ፣ ቤት ብንሰራ ነገ ያፈርሱታል። አማራ መልማት የነበረበት እኮ እንደውም በመንግስት ነው። ስለዚህ ዛሬ ብንገነባውም ነገ ይፈርሳል። ማልማት ያለበት አማራ እኮ ባይዞ በኪሱ አይደል። ይሄን ሁሉ ማስቀረት መንግስቱንን እንድንገነባው ፖለቲካ ይቀድማል ባይ ነኝ። ወንድሞቼ እህቶቼ ከይቅርታ ጋር አደውሉ። ቀጥይ። እስኪ አንድ ጊዜ ኮፕሊንክ አርጉልኝ፣ ሼር አርጉ። በአንድ ያዋረዱት ሪፖርት ስላረጉ ነው። አንለቃቸውም። ቀጥይ። አዎ እንግዲህ አሁን ያለውን አሁን ወቅታዊ ሁኔታ አብይ የሚሉት ራሳቸው ናቸው። አብይን ፈጭተው ወቅተው አብኩተው የሰሩት ራሳቸው ናቸው። አብይን ለበዓሉ ድምቀት የጦስ ዶሮ ወይም እሱ ብቻ ኃጢአቱን እየሰራ እሱ ብቻ ገዳይ እሱ ብቻ አፈናቃይ አድርገውት እነሱ ደግሞ አሁን መልአክ ሆነው አፖስቶሊክ ሆነው ተመልሰው ሊመጡ ነው የኛ። ስለዚህ አማራ አንደኛ አልተደራጀም፣ ሁለተኛ ምንም አይነት ኃይል የለህም። ኢትዮጵያ ውስጥ የሚስተናገደው የነገድ ፖለቲካ ነው። ስለዚህ የኔፓል የከተማ አመፅ ኔፓል የሚሉት ሁሉ ኔፓልን ሄደ ማየት ነው። ወጣቱ ተበልቷል፣ በህይወት የሉም። ምክንያቱም በፍጹም ቂጣቸውን እኮ አስተካክሎ ያልጠረጉ ህፃናት ወጣት ነው በኢሞሽን ወጥተው በሌሎች ሴራ ተበልተዋል። ምክንያቱም አልተዘጋጁም። አንደኛ ፖለቲካ ድርጅት የላቸውም። ይህንን ውስብስብ የሴራ ፖለቲካ አላጠኑም። ዝም ብሎ በልቶ የሚያሩትን ግቡ አሉ፣ እሳት ውስጥ ማገዷቸው። በእነሱ ደም ላይ ተረማምደው ግን የታጠቁት ኃይሎች ያዙት። አሁንም ኢትዮጵያ የሚሆነው ይሄን ነው። ኔፓል፣ ቲክቶክ፣ አዶናይ ልብ በሉ። ከዛ ከኋላው ደግሞ ሀብታሙ አያሌው፣ ሻለቃ ዳዊት ወልደ ጊዮርጊስ፣ ነአምን ዘለቀ፣ እነኚህ ነባር የፖለቲካ ጋለሞታዎች አንድም ፍሬ ያላመጡ ለወጣቱ አንድ የስራ ዕድል ፕሮጀክት ቀርጸው መሬት አውርደው ያልሰሩ ወጣቱ በስደት የተዋረደበት የነኚህ የጋለሞታዎች ውጤት ነው። አሁንም ያንን ግልሙትናቸውን ሊያስቀጥሉ አሜሪካን ቁጭ ብለው ኔፓል የሚሉት የኔፓል ወጣት የለም፣ አሁን በህይወት የሉ፣ ተበልተዋል። አማራው ደሙን ደመከልብ አድርገው የ2007 5041 የአዲስ አበባ ወጣት ያስጨፈጭፉ እና ሀብታሙ አያሌው እነ ፈት ቤት ውስጥ ቁጭ ብሎ ክትፎና ቢራ አዘው እየበሉ የአዲስ አበባ ሰው
እስር ታሰረ፣ ማንዴላችን ታሰረ ብሎ ፍራሽ ዘርግቶ ውጭ እየተኛ የመረጃ ድርጅት ሰው የሆነ ሰው ደውሎ ዘመዶችና ጉዲ ይልኝ እሱ ውስኪ ማን ነው ቢራዞ ክትፏዞ እየበላ ነው ታሰረ ብሎ እነሱ ፍራሽ ዘርግተው ብርድ ላይ ተኝተዋል። ይሄን ያህል ነው የኛ ድድብና። እሱ ግን እዛ ቁጭ ብሎ ለሲኤንኤን ለቢቢሲ መግለጫ ይሰጣል። አስቡት። ቤት ሀገር ነው አንድም መንግስት ተቃውመህ መረጃ እንደ ሚዲያ እኮ ማለት ሁለተኛ መንግስት ነው። ማን ነው የሚዲያ እድል የሚሰጥ? እኔና ሞጣ እኮ እውነቱ ስለምንናገር ነው ያፈኑ። እኛ የምንናገረውን ህዝብ እንዳይሰማ ሞጣ ኮሜዲ ነው ምንድን ነው እያሉ አደናግረው እኮ 2 ዓመት ሙሉ ክልሉን አወደሙት። እነማ መሰሉ? ዱባይ ድረስ የመጡት ሞጣን ለማዋረድ የሄዱት ርቀት ምን ነበረ? ቲክቶክ ባይሆን እኮ አንዲት ሰከንድ እዚህ ያስቀምጡንም። ምክንያቱም ፌስቡክ ውስጥ አሉ፣ ዩቲዩብም እንደዛው ናዚዎች ናቸው። ቲክቶክ ስለሆነ ነው እቺን እንኳን ወጣቱ ሰምቶ ቢያንስ ሄዶ ፈንጅ እንዳይረግጥ። በራብ የተቃጠለ የአማራ ወጣት በዘረኝነት በማያውቀው እሱ 1844 አልነበረም። 1844 ያልነበረውን ምንም አይነት ፕሩፍ የሌለውን ተረት ጽፈው ሐውልት ገትረውበት ኢትዮጵያ ሀገሩ ላይ ተዘዋውሮ እንደ ልቡ ሰርቶ እንዳይኖር ዶክተር ሆኖ ተምሮ አማራ ስለሆነ ስራ የለው ከዩኒቨርሲቲ ወጥቶ ስራ የለውም የአማራ ወጣት። ይሄንን ወጣት እሱ አሜሪካን እየኖረ ሀብቱ እንዲቀጥልለት ከቲፒኤልኤፍ ጋራ ማነው ሊበራል ዲሞክራት እያለ ምንም አይነት ነገር ሳይሰራ አገሪቷ ላይ ዲሞክራሲ እንዳለ ያለው መንግስት ሌጂቲሜት እንደሆነ ለውጭ ድርጅቶች እያሳየ የሚመጣውን ፈንድ በሚሊዮን እየተቀበለ እሱ ደብረዘይት ቤት አለው፣ ላሊበላ ሆቴሎች አሉት፣ አዲስ አበባ እንዲሁ የተለያዩ ቤቶች አሉት። የሆለታ ገነት የንብና የከብት ማድለቢያ የእሱና የሰይፉ ነው፣ ሰይፉ ግርማ። ይህ ሁሉ ሀብት ይዞ ወጣቱ በራብ እየተቃጠለ በድህነት በገዛ ሀገሩ እየተዋረደ በናዚዎች እየተመራ አሁንም ፈንጅ እንዲረግጥለት ይቀሰቅሳል። የኔፓልን ብጥብጥ አስነስቶ ከአሜሪካን ከረባቱን ታንቆ ሊገባ በዚህ በአዶናይ በሚሉት አለሌ ሴጋ ራሱ ቲፒኤልኤፍ እናቱም አባቱም ተጋዳላይ አማራን አዋርደው ዘርፈው ሀብታም የሆኑ ከየት አመጡት? ሀብታቸው እኮ ቢጠና ኢትዮጵያ ውስጥ ትክክለኛ ትራንስፓረንት የሆነ መንግስት ቢኖር ቢጠና እኮ ሀብቱ የህዝብ ሀብት ነው። ዘርፈው ነው፣ ሰው ገለው አሳደው ነው፣ አማራን ገለው ነው ተጋዳላይ የሆኑት። እስቲ አምጡልና የትኛው ወራሪ ነው? የትግራይ ሀብታም በደንብ ንገሪያቸው። ትግራይ በሙሉ ሀብታም አይደለም። በፕሪቪሌጅ ግን ኤርፖርት ኤሌክትሮኒክስ እንደሚያሳልፉ አስታውሳለሁ። ለትግሬ ያው ዞሮ ዞሮ በነበሩ ጊዜ ለትግሬ ይሻላል፣ ለትግሬ ህዝብ። ምክንያቱም ትግሬ በሚል በመፈራት እንታይ በሚል ብቻ ከረሃብ ይድኑ ነበር። ዞሮ ግን ትግሬ ዘርፎ እንጂ ነግዶ አይደለም። ትግሬ ዘርፎ እንጂ ተምሮ አይደለም። ይሄ መታወቅ አለበት። ገና የዘረፉትን የኢትዮጵያ ህዝብ ለማምጣት እንሰራለን። ለምን? የትግራዩ የራሱ ወርቅ ነው፣ የወለጋው ህዝብ ወርቅ ነው፣ የሻኪሶ ወርቅ ነው፣ ቡናው ነው፣ የኦሮሞ የደቡብ የአማራው ቡና ነው፣ ሰሊጥ ነው የአማራው ነው፣ አባይ ወንዝ ነው። ስለዚህ አሁን ትግሬ የትግሬ ባለሀብት የሚባለው በሙሉ ስታየው ከጀነራሉ ጀምሮ ስም መጻፍ አይችልም። ዝም ብሎ ዶክተር እየተባለ ታይትል የተሰጠው ውዳቂ ነው። ተመልከች። ምግቤ የተባለ እኮ ምንሻ እኮ $1 ቢሊዮን ነው ያስተላለፈው ወደ ዱባይ መንግስት ባለፈው ብቻ ወርቅ 10 ኩንታል ወርቅ አስቢው ታያለሽ። ስለዚህ የትግራይ ህዝብ አልተጠቀመም። ግን ህዝቡ አይደለም እኮ አሁን ችግሩ፣ ኦሮሞ አይደለም፣ አማራው አይደለም። የተወሰኑ ግለሰቦችና መሪነን ይሉ የፖለቲካ መሪዎች ዛሬ እንድናዜብ መስፍን ያለው 3000 ብር ደሞዝ ነው ባሌ ያለው የምትለን ሰምሃል መለስ $8 ቢሊዮን በአካውንቱ አለ። እናቷ ወደ $17 ቢሊዮን። እሷም እንደ ማንኛውም ሰው ነው የምትጠቀመው ቲክቶክ። እርግጥ ትደንሳለች፣ አክተር ናት። ሆሊውድ ፊልም ለመስራት ትሞክራለች። ያው ናይጄሪያዎች በጭንቅላት በጣም ስለሄዱ እነሱ ያላቸው የፊልም ፕሮዳክሽን ትዘፍናለች። ከ10 ሚሊዮን በላይ ፎሎወርስ አላት። እሷ እንኳን አብዳም ዘፍናም እንትኗን ታለንቷን አሳይታ ነው። በጣም ነው የምትደንሰው የአፍሪካን ዳንስ። ይሄ ሰውዬ ግን ምን ሰራ ስትል ሴጋ መጥቶ ዲያስፖራውን 1 ብር ናት ያለችኝ ብሎ $60,000 ዘርፎ ኢትዮጵያ ገብቶ ደግሞ ይሄ ገገማ ሰገጤ ዲያስፖራውን ዘረፍኩት እያለ የቲፒኤልኤፍ የዘር ግንድ ነው ሰውየው።
የአድዋ ሰው ነው። ወላጆቹ የዘረፉት የኢትዮጵያን ሀብት ነው፣ የአማራን ሀብት ነው። ተጋዳላይም የተባሉት አማራን አሳደው አርደውት ነው። ጀጋኑም የተባሉት አማራን አሳደው አርደው ስጋውን በልተውት ነው። ሰው ከነኚህ ቤተሰብ የመጣውን ሰውዬ እሱ አሜሪካን ቁጭ ብሎ 3 ሚሊዮን ተከታይ ያለው መንግስት መሆን አለበት ነው የሚሉን። እንግዲህ እነኚህ ወፈፌዎች አሉ እዚህም እዛም አማርኛ ተናጋሪ ብሎ ናቸው የላላ ሰዎች ሁሉ ተከታይ ያለው ነው የሚሉ። 3 ሚሊዮን አይደለም 10 ከዛም በላይ ቢኖረው ሰውየው ምን ይዞ መጥቷል? ማን ነው? ባክግራውንዱ ምንድን ነው? ማን መረጠው? በግርግር እንዲሁ ከአብይ ጋር ራሱ ማወዳደራቸው አይዘገንንም ወይ? አብይ እኮ ዓለም የሚያውቀው ሰው ነው። ምንም ማድረግ አይችልም። እናንተ ሆናችሁ እኮ እንዲታወቅ ያደረጋችሁት እናንተ አይደላችሁ እንዴ? አብይን አትንኩ ኖ ሞር ብላችሁ የአሜሪካን ሰንደቅን የዓለም መድረክ ላይ ያቃጠላችሁት እናንተ አይደላችሁ እንዴ? ፓንታችሁን ስታውለበልቡ ጡት ማዣቻችሁን ይዛችሁ አብይ ይሄ ኦሼፖ ያሻፍዳል ስትሉ የነበራችሁ አልነበራችሁ እንዴ? እኛ ስንቃወም እኮ ፌስቡካችንን ያዘጋችሁ እኮ ናችሁ። ዛሬ ደግሞ አብይን ተቃዋሚ ሆናችሁ የመጣችሁ ታውቁታላችሁ እኮ። ራሱ ኢህአዴግ 100% የኢህአዴግ ሊቀመንበር አድርጎ እንደመረጠው እኮ ታውቃላችሁ። አብይን እኮ አታውቁትም፣ ግን መርጦታል። አታውቁትም ስል ምንድነው የሰራው? ከየት ነው የመጣው? ባክግራውንዱ ምንድነው? ምን አይነት ፖለቲካ ነው የሚያካሂደው? አለ ኢትዮጵያ ስላለ ብቻ ብላችሁ ሻፈዳችሁ፣ ውስኪ ገለበጣችሁ፣ ያው ጠጣችሁ፣ አስታወካችሁ። ዳሴት ሞጣ ግን ብቻውን ቆሞ እስተ ዳላስ ቴክሳስ ሄዶ ከነገዱ ጋር ሲተናነቅ እብድ ነው ያላችሁት። ኢቭን እንኳን የሩቁን ተውትና አቶ አያሌው መንገሻ አሁን ራሱ በቀሰቀሱት ጦርነት እባካችሁ መንገድ ልቀቁላቸው ይለፉ። እነሱ የስር የተደደ ጠብ የላቸውም። የተጣሉት በጥቅም ነው። አይዲዮሎጂያቸው ርዕዮተ ዓለማቸው አንድ ነው፣ እሱም አማራን ማጥፋት ነው ሲሉ እነ ባዶ እግር ሁሉ ሳይወጡ አሁን ባዶ እግር ሰው ነኝ ብላ ሆነ ስትቃወም አለማፈርን ይዘገንነኛል። አቶ አያሌውን ስታብጠረጥር ያውን በዛ ባልታጠበ አፍህ የቆሎ ጓደኛ አርገሃቸው ይህን ጊጋንት የሆኑ የፖለቲካው ማስተር አንተ በዚህ በግ በሰረቀው አፍህ በግ ሰርቆ በበላው አፍህ እሳቸው ላይ ስትላገግ ስታዋረዳቸው ነበርክ። አሁንስ እሳቸው ቲፒኤልኤፍ ናቸው አብሮ ሰርተዋል እንዴት ለፍ ይላሉ ብለህ ስንት ከ2 ወር በላይ ቂጥን ወትፈ ነው የጮከው። ቂጥን ወትፈ ከታች ንፋስ እንዳይወጣ ምን ሆነ? አንድ ሆኖ መጡ። ስለዚህ አሁንም ይሄ የኔፓሉ ጉዳይ ኔፓል ያልተዘጋጁ ወጣቶች ኢሞሽናል ሆነው ወጥተው ሚኒስቴሮችን ሲደበድቡ ቤተ መንግስት ገብተው ሲበጠብጡ ሲሰብሩ አይተናል። ያቺ የቅጽበት ጉዳይ ናት። አልተደራጁም። የፖለቲካ ድርጅት የላቸውም። የትጥቅ ትግል የታገለ ወይም የታጠቀ አካል የላቸውም። ኢሞሽናል ወጠጤ መቀመጫቸውን አስተካክሎ ያልጠረጉትን መጠቀሚያ አድርገዋቸው ይዞ እነሱን ድምጥማጣቸውን አጠፋ። ወደ ኢትዮጵያ ስናመጣው አዶናይ የሚባል ሴጋ መቺ ከአሜሪካ ልደቱ አያሌው በሚመራው ቡድን ተሞልቶ ተሰጥቶት ያንን ተሸክሞ ገብቶ በገባ በ2 ቀን ውስጥ 3 ሚሊዮን ገባሉ። ምክንያቱም የኢትዮጵያ ሕዝብ ተርቧል። የራበውን ቀይ ወጥ ስታበላው መከተል አይደለም መቃብር አብሮ ይገባል። ያ ከርሱ ስቲሞላ ነው። ምክንያቱም ድህነት ሞራል ያሳጣል። ይሄ ታወቀ። ዓለም ላይ ደሃ ሞራል የለውም። የተራበ ሰው ሞራል የለውም። በተለይ ልጆች የሚያድጉ ልጆች አውሮፓ ምን ይባላል? የሚያድግ ልጅ ከጭንቅላት ላይ ፀጉርህን ይበላል ይላሉ ነጮች ሲተርቱ። ምክንያቱም እያደጉ ነው። የእድገት እንትን ፕሮሰስ ላይ ስለሆኑ አካላቸው ራሱ ይፈልጋል ቫይታሚን፣ ምግብ። እነሱ ወደው አይደለም። ይህንን ወጣት አስርበውታል። የተራበውን ይህንን የአህያ ስጋ ይሁን የድመት የአይጥ ስጋ ይሁን ምን እንደሆነ ማይታወቅ ቀይ ወጥ አበላቸው። ታምታም ማረገ 3 ሚሊዮን ተከተለው። በ3 ሚሊዮን ቲክቶክ አማራው ሳይዘጋጅ አንድም የፖለቲካ ድርጅት ሳይኖረው አንድም መከላከያ የሚከላከልለት የታጠቀ ኃይል ሳይኖረው ዘመነ ካሴና ጀሌዎቹ ፋኖን በትነውታል። በዚህ ሁኔታ ላይ ያለውን አማራ የተዘጋጁ ትግሬዎችና ሻቢያዎች፣ ይቅርታ ትግሬዎች ስል ቲፒኤልኤፍ ማለቴ ነው። የተዘጋጁ ቲፒኤልኤፎችና የተዘጋጁ ኢቭን ይኸው ባለም መረጃ ራሱ የሻቢያ የስለላ ተቋም ትግራይ ነው ያለው።
ምክንያቱም ትግራይ ውስጥ ያለውን ኃይል አዘጋጅቶ በነ ልደቱ አያሌው በኩል የተዘጋጀውን ኃይል አዲስ አበባ ያለውን ኮኔክሽን ፈጥረው እንደ ክብሪት ራስ ሲጫር እሳቱ ህዝባዊ የከተማ አመጽ የሚሉትን አስነስተው አብይ አህመድ አሊን ወይ ይገሉታል ወይ ያመልጣል። እነሱ ስለተዘጋጁ መፈንቅለ መንግስት አድርገናል ብሎ ሊገቡ ነው። ማን ነው እዚህ ጋር የሚጎዳው? ይሄ ከተሜው ወለፈንቲ የሚሉት ምንም የፖለቲካ ድርጅት የሌለው ምንም አይነት ያልተዘጋጀ የሚመጣውን የሚሄደውን የሚገለውን የሚቀበል የሚሸኝ ግራ የገባው የተራበ ምክንያቱም በጊዜያዊ ችግር አርቆ ማሰብ ያልቻለ እኔ ተደራጅቼ እኔው ስልጣን ይዤ ይሄንን ነገር እስተወዳኛው ልቋጨው ማይል እዛው በልቶ እዛው ካካው የሚጸዳዳ ጉዳቂ አዲስ አበባው ዱርዬ ይበላል። በዚህ መሃል ላይ አማራው ይበላል። ምንም ድርጅት የለውም። እነሱ ያ የመቶ ዓመት ፕሮግራማቸውን ለማስፈጸም አማራን ድምጥማጡን አጥፍተው ራሳቸው ፕላናቸው የጻፉት ነው። የመቀሌ ዩኒቨርሲቲ ያለው ምን ነው የሚናገረው? አክሱም ዩኒቨርሲቲን ብትሄዱ ይሄን ነው የሚናገረው። ኤርትራን ብትሄዱ ዩኒቨርሲቲ የላቸውም እንጂ በየሻይ ቤቱ የሚያወሩት ያን ነው። ሰው ትግራይ ትግሪት የምትባል ሀገር ሊመሰርቱ የኦሮሚያ ሪፐብሊክ ከዛ ደግሞ የማነው የሶማሌው የኡጋዴን ነፃ አውጪው ኢስላሚክ ሪፐብሊክ ሊፈጥሩ ሶማሊያን ጠቅለው ከኢትዮጵያ የተወሰነ ፓርቲ ይወስዳሉ። ለዚህ ነው ሙስጠፌ የኢትዮጵያን ባንዲራ ትቶ የሶማሌን ባንዲራ የሚያንጠለጥለው ኦልሬዲ ዝግጅት ላይ ስለሆኑ ነው። ለዚህ ሁሉ ግን ወረቀት የሌለው አሳይለም ጠይቆ አሜሪካን ቁጭ ብሎ እዛ ነገር የሚጎነጉነው ስብሐት ነጋ፣ ገዱ አንዳርጋቸው፣ ላቃ አያሌው፣ ትንግርቱ ገብረ ጻዲቅ፣ መዓዛ መሐመድ ማነው ይልቃል ጌትነት እነ ዶክተር ሰለሞን ጉግሳ እነ ዶክተር ሚካኤል አጎናፍር ብዙ ዶክተሮች አሉ። የእስክንድር ነጋ አጎት ከመኮንን ሞረዳ ጋር አማራ ፋውንዴሽን ብሎ የሚዘርፈው ሰውዬ